እግዚአብሔር ወይ ማረን አማኑኤል ወይ ማረን እንደምታረጉ ተስፋ አለኝ። ቦጃ እንኳን ደህና ስፈልገን ያገኘው አንተንማ ስፈልገን ያገኘው እንኳን ደህና መጣ። ይሰማል ድምጽ እንኳን ደህና ቆየኝ። ሰላም ናችሁ? ሁላችሁንም ሰላም ብያለሁ። በሰላም ነው? አረ በስካይ ነው በባስ በሰላም ባስ በስካይ ባስ ያ አሪፍ ነው እንዳይሆን እንጂ። አረ ሰላም በቀደም ያንተ ቪዲዮ ላይ ያን ሐሳብ ጽፌ ነበርና 99.9% ፕሮቴስታንቱ ነው እንዳለ ሪፕላይ ሲያደርግልኝ የነበረውና እንዳለ በቃ ተደበደብኩኝ ያንተ ቪዲዮ ላይ ማለት ነው። እንዴት አየው እሱ ነገር? አይቼዋለሁ ግን አድርጉ ብዬ አይደለም። ሰው ስሜቱን ነው የሚናገረው። ያው ፐብሊክ ስለሆነ ሚዲያ ስለሆነ ሰው የተሰማውን ነው የሚናገረው። አድርጉልኝ ብዬ አይደለም። እንግዲህ ታውቃለህ የሚዲያን ጉዳይ ካንተ በላይ አላውቅም። እንዲያውም እኔ ጀማሪ ነኝ። እና ሰሞኑን ምናምን ተያይዞ አንዳንድ የምትለቃቸው ትምህርቶች ቪዲዮዎች ላይ ብዙ ጥያቄዎችን እያነሳ እያየሁ ነውና እንግዲህ ሁላችንም የቤተክርስቲያን ልጆች ነን። ቤተክርስቲያን ላይ ያለውን ነገር እናያለን እንሰማለንና የምር እንደዛ የምትለቃቸው ቪዲዮዎች ከሆነ አካል ጋር እልህ በመጋባት ነው ወይስ ጥያቄ ፈጥረው ነው? ትክክለኛስ እኔ አሁን ለምሳሌ ትክክለኛ መቃወሙ ነገር ካየሁ አላልፍም። ይሄን ማንም ያቀኛል። እኔ አሁን ብፁዕ አባታችን አቡነ ገብርኤል ያንን ትምህርት ሲሰጥ ክህነታቸው ምናቸው ሌላው ነገር ባልነካ መሰረት ሐሳቤን አጋርቻለሁ። እንደገና ደግሞ በሁለተኛ ዙር ደግሞ የማይሆን አካሄድ አንዳንድ ሰዎች ሲያደርጉ ስመለከት ደግሞ ነገሩን ወደ ሌላ አቅጣጫ ሲጎትቱትና ሲስቡት ሳይ በጣም ከበዛው ጫና አንፃር ደግሞ ልክ አይደለም። ነገሮችን ከሃይማኖት አስወጥተን ወደ የሆነ ብሔር ተኮር ጥቃት እየሆነብን ስለሆነ ይሄን ነገር አቁሙ የሚል ሐሳብ ቪዲዮ ላይ አስቀምጬ ነበር። ከዛ በሶስተኛ ደረጃ ደግሞ ብፁዕ አቡነ ሕዝቅኤልና አንድ የቤተክርስቲያን አስተዳዳሪ ቆሞስ አላወቅኳቸውም በእመቤታችን ዙሪያ ላይ ሐሳብ ሲሰጡ አይ ቲንክ እኔ መሰለኝ የመጀመሪያው ሰው ቪዲዮ የሰራሁት በእነሱ በሁለቱም አባቶች ላይና እንደዚህ አይነት ነገሮችን ስናይ እንቃወማለን በደንብ ባለማዳላት ማለት ነው። የሆነ ሰው ሳንደል ግን እኔም ማየውን ነገር ስመለከት አላልፍም። ግን ያንተ ትንሽ በጣም ለፕሮቴስታንት ወንድሞቻችን በጣም አሳልፎ የመስጠት ጉዳይ አለበት እና አንዳንድ ነገሮችን ደግሞ ዝም ብለህ የምታልፋቸው ነገሮች ናቸው። ለምሳሌ የሆነ ሰው የሆነ መድረክ ላይ መሰረታዊ ትምህርት ካልሆነ አጼ ምኒልክ ወይ እንትና እንደዚህ አርደው በልተው እንዲህ ከዛ እንዲህ አሁን እኚህ ነገሮች ሃይማኖታዊ ጉዳይ አይደሉም። አሁን ለምሳሌ ዶክተር ሮዳስ ልጅሽን ተቆጩ አሏት ድንግል ማርያም ሃይማኖት ጉዳይ አይደለም። ይሄ መሰረታዊ ትምህርትም አይደለም። አሁን እንደዚህ ጠንከር ያልሆኑ ጉዳዮች ላይ አንዳንድ ከእይታ አንፃር ስፔኩሌሽኖች አሉ። አንዳንድ ሰዎች በቃ ብዙ ቤተክርስቲያን ከመቆየታቸው የተነሳ የሚናገሩት ጉዳይ ይኖራል። አንዳንድ ጉዳዮች ታሪኩ ሀፕን አድርጎም ይሁን ላያደርግም ይችላል። ግን ምን ይለውጣል? አሁን ቤተክርስቲያን ላይ እሱም ባላስተምር ምንም ይለውጥ ነገር የለም። የመዳን ትምህርት ላይ የሚለውጠው ነገር የለም። የመዳን ትምህርትን አይሸረሽር ምናምን። አንድ የመምህር ዶክተር ዘበነ ቪዲዮዎች ላይ ብዙ ትችቶችን አያለው። እኔ መምህር ዶክተር ዘበነ ላይ አንድ ቪዲዮ ሰርቻለሁ። ከዚህ ፊት ሁለት ቪዲዮዎችን አክቹሊ ሰርቻለሁ። በጣም ብዙ ጊዜ የሚተቹ መምህር ናቸው። እኔ ግን ሁለት ቪዲዮዎችን ሰርቻለሁ። አንደኛው ሰይጣን ከኢየሱስ ስም ይልቅ የማርያምን ስም ሲሰማ ይደነግጣል የሚል ቪዲዮ አይቼ አይ ይሄ ልክ አይደለም ቪዲዮ ሰርቼ ነበር። አንዴ ደግሞ እዚህ ኤርሚያስ 7:25 ላይ ያለው ሐሳብ ለምልጃ ነው የሚጠቀሰው ብለው ተናግረው አይ ለምልጃ የሚጠቀስ ክፍል አይደለም በኢየሱስ ላይ ቪዲዮ ሰርቻለሁ። ከዛ ውጪ ለምሳሌ በጣም ብዙ እንትኖችን ያነሳሉ ፕሮቴስታንቶች። መምህር ዶክተር ዘበነ ከሚያስተምሯቸው አንዳንድ ጉዳዮች አንፃር ለምሳሌ በጣም አንትሮፖሎጂካል የሆነ ቴዎሎጂ ያጠኑ ሰው ይመስሉኛል። አንትሮፖሎጂካል ቴዎሎጂ ማለት ምን መሰላችሁ? ይሄ አይደለ ትምህርቱ ሞር ቴዎሎጂው አለ። ከዛ ደግሞ ከማህበረሰብ ጋር ካለ
ከሰው ልጆች ጋር የተገናኘ ከኑሯቸው ጋር ከምን ጋር ራሱን የቻለ ባይዜ ትምህርት ነው። አንትሮፖሎጂካል ቴዎሎጂ አለ በቤተክርስቲያን ውስጥ ፓስቶራል ቴዎሎጂ እየተባለ ይሰጣል እንደዚህና ሞር በጣም ኢትዮፒክ የሆኑ ሐሳቦችን ምናምን ያነሳሉ ዶክተር መምህር ዘበነ ማለት ነው። ጥናት አጥንተው ሊሆን ይችላል ብዙ በሳቸው ልክ ነው ርቀት ይጃላቅም እና አብዛኛው ጊዜ ፕሮቴስታንቶች ይቃወሟቸዋል ይስቃሉ ያላግጣሉ በጣም የማይሆን ነገሮች ሲሰሩ እንመለከታለን። from the very beginning አንድ መምህር ሃይማኖታዊ ጉዳይ ላይ ካልተሳሳተ ወይንም በጣም መሰረታዊ ጉዳይ ላይ ሚስ ካላደረገ አንዳንድ እንደዚህ ሐሳቦች ሲሰጡ ለምሳሌ ከጌታ ውለት ጋር ተያይዞ እንትን አካባቢ ያለች ምንድነው ሚዳቆናት ምንድናት ዛሬ ጌታ ተወለደ አለች በግዕዝ ቋንቋ ይሁን በምን አይደል እንደዛ አለች ምናምን ብለው ሲናገሩ ነበር። አሁን ማን መምህር ዶክተር ዘበነ አሁን ይሄን ንግግር ሲናገሩ ይሄ ንግግር ተቀበልነውም አልተቀበልነውም ማለት ነው። ባረክቶ ተቀበልነውም አልተቀበልነውም የኛ ክርስትና ላይ ነገረ ክርስቶስ ላይ የጌታ መወለድ ላይ ፍጹም ሰው ፍጹም አምላክ መሆኑ ላይ ዓለምን ማዳኑ ላይ ምንም የሚጨምረው ከንም የለም የሚቀንሰው ነገር የለም። በቃ ምንም አይቀንስም ምንም አይጨምርም። ግን እነሱ ፕሮቴስታንቶቹ ግን በተቻላቸው አቅም ቤተክርስቲያንን አታክ ማድረግ ስለሚፈልጉ እንደዚህ አይነት ነገሮችን ይጠቀሟቸውና ወደ ሚዲያ ያመጣቻል። እኛ ልክ የነሱን አይነት አካሄድ ምንሄድ ከሆነ ማንኛውም ሰው ስነግራችሁ ማለት ነው አንድ ሐቅ ስናገር አንድም ሰው ከቤተክርስቲያን ሲወጣ በመጀመሪያ ደረጃ በቤተክርስቲያን መሰረታዊ ትምህርት አይደለም የሚወጣው ሲወጣ በጣም እንደነዚህ በጣም ጥቃቅን ጉዳዮችን ይመለከትና ይወጣል ከቤተክርስቲያን። ዘን ከቤተክርስቲያን ከወጣ በኋላ የወጣባቸው ምክንያቶች ካያችሁ በጣም ኢምንት ወይ ስዕላት ናቸው ወይ እንደዚህ አይነት ታሪኮች ናቸው ለስዕል ሰግዳለ ምናምን ገለመሬ በእነዚህ ምክንያት ይወጣል። ሲወጣ እንደወጣ የሚቃወሙ ደግሞ በመጀመሪያ ደረጃ መሰረታዊ የክርስትና ትምህርቶችን which is ያልተቃወማቸውን ተቃውሟቸው ያልወጣቸውን ትምህርቶች ነው አጌነስት ለምሳሌ ቅዱስ ቁርባን እነኚህን ትምህርቶች መቃወም ይጀምራል። ግን የሚወጣባቸው መጀመሪያ ኮሪዝኖች አንድ ጴንጤ ካሳያችሁ እኔ ይቀጣሉ። ቅዱስ ቁርባን አማናዊ ትምህርት አይደለም ብሎ ተቃውሞ ይወጣ ቅዱስ ቁርባን ጥምቀት እኚህ አይ መሰረታዊ ትምህርት እኚህ ተቃውሞ ልክ አይደለም ለድነት አያስፈልጉም ብሎ ለመሃል አንድ አታገኝም። ከወጡ በኋላ ግን የሚወጡበት ምክንያት ያ በአስተምሮ ምክንያት አይደለም። ከዛ ከወጡ በኋላ ግን አስተምሮ ላይ ተቃውሞ ይጀምራል። እና እኔ እንግዲህ ቦጃኔ እናንተ እዚህ ሚዲያ ላይ ተወሰነ ጊዜ ተማምረናል። ተመሳሳይ አቋም ነው ያለን። ይሄን እንደዚህ አንዳንድ አባቶች ብሎ የሚያነሱትን ሐሳብ ምናምን ወደ ሚዲያ ባታመጣው እንደ ሐሳብ መሰረታዊ ጉዳይ እስካልሆነ ድረስ መሰረታዊ በጣም ጠንካራ ሃይማኖትን የሚሸረሸር ጉዳይ እስካልሆነ ድረስ ወደ ሚዲያ ባታመጣውና ለፕሮቴስታንቶቹ መንገድ ባትከፍት አንተን እንኳን ከቤተክርስቲያን ባትወጣ አንተን አይቶ ልቡ የሚሸረሸር ለምን ይኖራል? አንተስ ለምን ምክንያት ሆነ? እና አይኖ እኔ ሆነስቶኝ በነግራችሁ ጫና የለም አይደለም። አሁን አልናገረውም እዚህ ቦታ ላይ አለ ጫና በጣም ሴንስ አደርገዋለሁ በደንብ ነው የሚገባኝ መለከታለሁ ምናምን ወደኛ አካባቢ እኛ ላይ የሚደርሰው ጫና እኛ ስል አንዳንድ ሰዎች ይገባቸዋል አለ ጫና። ግን በእነዚህ አይነት መንገድ ደግሞ አንለውጠው ለካን አቡነ ገብርኤል ላይ የተደረገው ነገርና ሌሎች አባቶች ላይ የተደረገው ነገር ደሴም አይደለም። we don't care በርግጥ ግን ቀላል ነገር ደግሞ አይደለም። ያናድዳል በተለይ ቦታው ላይ ላለ ሰው እዛ አካባቢ ላይ ላለ ሰው ይከፋል። ወደ ሌላ አቅጣጫ ሰዎችን አይምሮአቸውን ምናምን ነገር ይቀይራል። እኔ ይሄን አልወድም ልክ አይደለም እንደዛ ባይሆን መልካም። ግን ደግሞ እኛ አሁን ወጣቶች እልህ ባንጋባ as much as possible በተቻለና አቀል መሰረታዊ ትምህርት ሲነካ ማንንም ወደ ኋላ ማለት የለበት። ከዛ ውጪ ግን የሆነ መምህር ተነሱ ኤግዛም ምሳሌ ሰጥቶ የሆነ ከልጅነቴ አንዳንድ ስሰማቸው ያደግኳቸው ምሳሌዎች ነበሩ ምናምን በአዳምና በሔዋን ዙሪያ ስንማር ምናምን አሁን እንደዛ በሰዓቱ ዝም ብሎ በቃ ሲሰጡን ሲያስተምሩን የነበሩ ሀገር በቀል የሆኑ ትምህርቶች አሉ እንድንረዳው ብቻ ያሉ እነዛ ሪከር የተደረጉትና ይዘን ወተን የምንቃወም ከሆነ ቤተክርስቲያን አንጠቅማት ምን ጎዳታል? ስለዚህ አሁን ምን መሰለ መለቦጃ እንደዚህ አይነት ቪዲዮዎችን ባትሰራ መልካም ነው እውነቱን ለመናገር። አሁን የልክ የነ መምህር ሮዳስ አይነት
ልጅሽን ተቆጭ ምናምን አሏት ምናምን እነዚህ አንዳንድ ባህላዊ የሆኑ ንግግሮች ሊሆኑ ይችላሉ sometimes የእናትነትን ክብርና ለመግለጽ በሚል ወይ የሆነ ሰው ተናግሮ ተቀባይነት አግኝቶ ሊሆን ይችላል ያ ማለት ሃይማኖታዊ ጉዳይ አይደለም አይረብሽ እንደዚህ አይነት ጉዳዮች ያቺን ነገር ወደ ቤተክርስቲያን አንጥተ ስትሰራው አንተ ከውስጥ ሆነ ስትቃወም ፕሮቴስታንት ያንተ ቪዲዮ ላይ ይወስኪ ማን እንደሚበዛ do you think ያንን በማድረግ ደስ ብሏቸው ነው አይደለም ቤተክርስቲያን ቤተክርስቲያን እነሱ ስለሚቃወሙ ከቤተክርስቲያን ውስጥ ሆኖ የተለየ ሐሳብ ያለው ሰው ካገኘው እድሉን ለመጠቀም ነው እንጂ ለጴንቴ እናትሽን ተቆጮ አላት ምን ይጠቅማል እኔና እኮ እነሱ የተለያየ ነው በዚህ ትምህርት አይደለም መምህር ሮዳስ እዚህ መድረክ ላይ ባስተማራት ትምህርት አይደለም እኛና እነሱ የተለያየ ነው እንደምታውቀው በመዳን ጉዳይ ነው እምነት ብቻ ቅዱስ ቁርባንን ነው እነሱ እርግጥግጥ አድርገው ያስተማሩ ያሉት ውሸት እየሰሩ ያሉት በጣም መሰረታዊ ነው ትምህርት ላይ ነው ግን ትንሽ እንከን አግኝተን ስንቃወምላቸው የገባው ሰው ተገኘ ምናምን አበቅ ልክ እንደዛ ሲሉ አንተን አስበውልህ ምናምን አይደለም እየደገፉ ምናምን አይደለም አሪፍ ነገር አግኝተውልህ ምናምን አይደለም አንተ ዞር ብለህ እስኪ በእምነት ብቻ አይዳንም በላቸው እስኪ ፊትህን ነው የሚያዞሩብህ ፊታቸውን ነው የሚያዞሩብህ በጠጥለው ነው የሚሄዱት ግን ገና ለገና ቤተክርስቲያን ውስጥ ያሉትን አንዳንድ ነገሮች ስለተቃወምክላቸው እጅግ በጣም ደስ ይላቸዋል እኔ በፊት ላይ እንደዛ ይመስለኝ ነበር አላልፍም ነበር እንደዚህ የማይረቡ ነገሮችንም ሳይ ምናምን ዝም የተነሳው ቪዲዮ ሰራ ነበር ግን ሳስበው ፕሮቴስታንቱን ከማስደሰት ውጪ ሌላ ምንም አላመጣም የምሬን ነው ማለት ፕሮቴስታንቱን ከማስደሰት ውጪ ሌላ ምንም የማመጣው ነገር የለም ስለዚህ እንደዚህ አይነት የቤት ጉዳዮች አሉ አይደል ባላየ ለፋቸው በቃ ምንም የሚቀይሩት ነገር ስለሌለ ማለት ምንም አያመጡ ግን ትልልቅ ጉዳይ ስታይ ምናምን ግን አትለፍ እስኪ የተሰማን ነገር ንገረኝ እኔ እንደ ወንድምነት እሺ አመሰግናለሁ ሁላችሁንም አመሰግናለሁ በኮሜንት እየመከራችሁ ያላችሁም ከላይም ልደትን ጨምሮ ሁላችሁንም አመሰግናለሁ ከዚህ በፊት ከሜሪ ጋርም በውስጥ ማውርተናል አንዳንድ ነገሮችን ደውለውልኝ ልጆች በአጠቃላይ ከመጀመሪያው ሲጀምር እኔ ያው የተሰማኝ ነገር ነገሮቹ እንደዚህ እንትን የሆኑት ከአባ ገብርኤል ትምህርት በኋላ ነው ሲጀመር እኔ በሳቸው ላይ ቪዲዮ አልሰራውም እሳቸው ከሳቸው ሲጀምር ማለት ነው በጣም ብዙ እንግዲህ የቤተ ክርስቲያናችን ሊቃውንት የሚባሉ አባቶች የሚባሉ ከአንድ ድቁና እንኳን ያለው ስትል ሰምቻለሁ ሌላ ቪዲዮ ላይ ድቁና ያለው ሰው እንኳን በሚከበርበት ጊዜ ላይ አንድን አባት እንዴት አቅለን እንናገራለን ስትል አንተ ራስህ ሰምቻለሁ እንግዲህ በጣም አውርዶ ሲናገሩ ሰምቼ አንድ ሁለት ሰዎችን እዚሁ ቲክቶክ ላይ ማቃቸውን ሰዎች አሉ ክሮፕ አድርጌ ቆርጬ ሰርቻለሁ ቪዲዮአቸውን ቤተክርስቲያን አባቶች አላት ሲኖዶስ አላት ቅዱስ ሲኖዶስ አላት ቤተክርስቲያን የሆነ ነገር እስከምትል መናፍቅ እስከምትል ለምንድን ነው የምትቸክለው የሚል መልእክት አስተላልፌያለሁ በራሴ በኩል ማለት ነው በሳቸው ዙሪያ ከዛ በኋላ ያሉ እንግዲህ የወጡ የቤተክርስቲያናችን ትምህርቶች የሚመስሉ እንግዲህ በአባቶቻችን የወጡ ትምህርቶች ላይ ሰርቻለሁ እሱንም ሰርቻለሁ የምዋሸው ነገር የለኝም ሚዲያ ላይ ያለ ነገር ነው ብዙ ሰዎች እኔም ከሰራውት በኋላም የሰሩ አሉ ከኔ በፊትም የሰሩ አሉ አንተም መልስ የሰጠህበት የአባቶች ቪዲዮ አለ ከዛ ቀጥሎ አሁን አንተ ቦጃ ይሄንን ተሳስተሃል የምትለኝ የመምህር ሮዳስን ንግግር የሰራውት ቪዲዮ ላይ ነው ኮሜንት ያደረክልኝ ማለት ነው እሱ ቪዲዮ ላይ አሁን በአጠቃላይ እኔ በመናገረው ቪዲዮ ላይ መናፍቅ አይደለም ሙስሊም እንኳን መጥቶ የድጋፍ ኮሜንት ቢጽፍልኝ ለምንድን ነው የጻፍክልኝ ማለት አልችልም 99% አይደለም 110% ፕሮቴስታንቶች መጥቶ ኮሜንት እና ላይክ ቢያደርጉልኝ እኔ ምንም የሚመለከተኝ ነገር የለም እኔ ራሴ መልእክት ማስተላለፌ ነው ቦጃ የኛውን ተሳስተሃል የምትለኝ ነገር ካለ ለምሳሌ እንግዲህ እንደ ሜንሽን ያደረከው የቱን ነው የመምህር ሮዳስን ቪዲዮ የሰራውበትን ነው እንደነዚህ አይነት ቪዲዮዎች እንደነዚህ አይነት ትምህርቶች እኛ ከውስጥ አንድ ብለን እኛ ከራሳችን ከሌላ ተቃውሞ ከሚመጣብን እኛ ከውስጥ ይሄ ነገር ትክክል አይደለም ማለት የማንለማመድ ከሆነ አሁንም ወደፊት ትክክለኛ መንገድ ላይ ይሄድን አይደለም
ለምሳሌ መምህር ሮዳስ እንደዛ ሲናገሩ ልጅሽን ተቆጪ ሲሉ ማንን ነው የምትቆጣው? እመቤታችን ቅድስት ድንግል ማርያም ክርስቶስን እኮ ነው። ከዚህ የበለጠ ነገረ ድነትን የሚያፋልስ አለ እንዴ? ልደት ከዚህ የሚበልጥ እኮ የሚያፋልስ ንግግር የለም። ልጅሽን ተቆጪ ክርስቶስ እመቤታችን ቅድስት ድንግል ማርያም ልጇን የምትቆጣ እሱስ ለናቱ አምላክን እኮ ነው የወለደችው። አይዶን ነው ምናመልከው አምላክን እኮ ነው የወለደችው። ልጅሽን ተቆጪ ብሎ አንድ መምህር መድረክ ላይ ቆሞ ሲናገር ይሄንን ካልተቃወምን የቱን ነው የምንቃወመው? እስቲ ምንድነው የምንቃወመው? ልጅሽን ተቆጪ ያለውን መምህር ካልተቃወምን የቱን ነው የምንቃወመው? የትኛውን ትምህርት እንድንቃወም ነው የምትፈልገው? ልጅሽን ተቆጪው ማለት ምን ማለት ነው? እንደነዚህ አይነት ተረተረቶች ከአውደ ምሕረታችን ላይ ይቁምልን ነው እኔ ያስተላለፍኩት መልእክት። አይ ቦጃ ይሄንን ተሳስተሃል የምትለይ ከሆነ አይ ዶንት ኖ በጣም ነው የሚገርመኝ እና በዚህ ዙሪያ እንዲያውም ብናወራ ደስ ይለኛል። ልጅሽን ተቆጪው ክርስቶስን የምትቆጣ እንዴ ጌታዬ ብላ የምታመሰግነው ቅድስት ድንግል ማርያምን እኮ እኛ የምናውቃት ጌታዬ አምላኬ ብላ የምታመሰግን እንደዚህ ነው የምናውቀው። ልጇን እንደ አምላክነቱ የምታመሰግነው የምታመልከው እንደዚህ ነው የምናውቃት እንጂ የምትቆጣው በተለይ ስቲል እንደ ሕፃን ልጅ አድርገው እኮ ነው ያወሩ የነበረው። ማንን? ክርስቶስን። ግን አይደለም ክርስቶስ እኮ በአብ ቀኝ ያለ እንዴት ነው ቀለል አድርገን የምናየው? እንደነዚህ አይነት ትምህርቶችን እኛ ራሳችን ከውጪ ሳይሆን እኛ ራሳችን ካላወገዝን ማን እንዲያወግዝልን ነው የምንፈልገው? ትክክል አይደለም ማለት ያለብን እኮ እንደነዚህ አይነት ትምህርቶች ናቸው። የዘላለም ሕይወትን አያሰጥም። ትክክል ነው። እንደዚህ አይነት ተረቶች እየተወራ በጣም ብዙ ሰዎች እየሳቱ ነው። ወደ ክርስትናው አያቀርባቸው፣ ወደ ስጋውና ደሙ አያቀርባቸውም። እንደነዚህ አይነት ትምህርቶች ትውልዱን ያዘናጋል ለማለት ነው ያንን ቪዲዮ የሰራሁት። እኔ አሁንም ይቅርታ አድርግልኝ፣ እዚህ ጋር ያላችሁ 1000 ሰው ይቅርታ አድርጉልኝ። እኔ መምህር ሮዳስ በተናገሩት ንግግር ላይ 100% ፕላስ አልተሳሳትኩም። አሁንም ቢሆን ማለት ነው እንደነዚህ አይነት ትምህርቶችን እኛ ከውስጥ ካልተቃወምን በስተቀር ሌላው ከውጪ ካራገበልን በኋላ እኛ ማደባበስ የለብንም። እኛንን መቃወም ያለብን። በመጀመሪያ ደረጃ ስተቱ ምን መሰለ? አንደኛ እኛ የፕሮቴስታንት ቃላትን መጠቀም ያለብን አይመስለኝም። ለኛ አንዳንድ ጉዳዮች ፕሮቴስታንት ተረተረቶች ምናምን እያሉ የሚሰጡን ስም አለ። እኛ ክርስቲያኖች ነን። እነሱ የሚጠቀሙትን ቃላት ልንጠቀም አይገባም። አሁን ይሄ ልታስተካክለው ይገባል። እንዲህ አይነት ተረተሮች ይሄ ፕሮቴስታንታዊ ማይንድ ሴት አያስፈልግም። ነገራችን ላይ ኦርቶዶክሳዊ ጭንቅላት ነው የሚያስፈልገን። ኦርቶዶክሳዊ ጭንቅላት ካለ የፕሮቴስታንቱን አካሄድ እንረዳለን። እኔ አሁን ስተቱ ምንድነው ብዬ ልንገርህ ለአንተ። የመጀመሪያው ስህተት ክርስቶስ አምላክ ብቻ አይደለም ፍጹም ሰው ነው። አይደለም ተቆጩ በሰውነቱ ጳውሎስ ምን ብሎ ነው የተናገረው? ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ፣ እግዚአብሔርን ስለመፍራት ተሰማለት ተባለ። አምላክ ሆኖ እግዚአብሔርን ፈራው ተብሎ ተነገረለት። ምንም ልጅ ቢሆን አለ ከተቀበለው መከራ መታዘዝን ተማረ ይላል። ምንም ቢሆን ምንም እንኳን ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ ተብሎን ክርስቶስ ተነገረለት። እውነት እኛ መምህር ተቆጩ ሲሉ ልክ እናት ልጅን ወይም ደግሞ የሆኑ እኛ ሰዎቹ በጣም ስጋዊ እንትን የሚያጠቃን ሰዎች ተነስተን በቁጣ እንደምንናገረው አይነት ንግግር አይደለም። እናት እንደው ድንግል ማርያም ክርስቶስን ተቆጩ ደግሞ ተቆጩ ነው የተባለችው እንጂ አልተቆጣችውም። እሷ አንድ ሰው አሁን ማየት ያለበት ሐሳብ ጌታ አለ፣ እናቱ አለች። ሶስተኛ ሰው ድንግል ማርያም ተቆጩ አላት እንጂ እሷ አልተቆጣችም። ስለዚህ ስህተቱ የሚጀምረው ድክመቱ ያለው ጌታ ጋርም አይደለም ድንግል ማርያም ጋርም አይደለም። እየጠየቀ ያለው ልጇን እንድትቆጣ እየጠየቀ ያለው ሰውዬ ነው ስህተኛው። በዚህ ምክንያት ጌቱ ጋር ነገር ድነትን የሚያፋልሰው ይሄ ድንግል ማርያም ያን ነገር ስታደርገው ካላየ ከዛ ተቆጣችሁ ልጇን እንዴት ምናምን ብላ የሚለው ዘገባ ካልተመለከትን በስተቀር የሆነ ሰው ይሄን ጥያቄ ስለጠየቀ ምኑ ጋር ነው ነገር ድነትን የሚያፋልሰው? ምንም ከነገረ ድነት ጋር እንኳን ያገናኘው ጉዳዩ አይተሳሰርም፣ የማይገናኝም። የሆነ ሰንበዲ በቃ እመቤታችንን ልጅሽን ተቆጩ አላት ተብሎ ተናጋሪው ነው ስህተቱ የተናገረበት መንገድ።
እንጂ እመቤታችን የዛን ሰው መልእክት ሰምታ ልጇን ተቆጥታ ከዛ ልጇን ቁጣዋን ፈርቶ እንዲህ ያደረገ ተብሎ ተዘግቧል? አልተነገረም። እንደዚህ ስተቱ የሚጀምረው ተናጋሪውን እኮ ነው እየተቃወምኩ ያለሁት ልደት። ተናጋሪውን እኮ ነው እንቃወም። ተናጋሪው ምን ሄሮዳስን አይደለም እኮ ተናጋሪው ምን ሄሮዳስን አይደለም። ሄሮዳስ ታሪኩን እየተናገረ ያለው እንጂ የታሪኩ ባለቤት በሉ ምዕመናን እያለ አይደለ? በሉ ምዕመናን እያለ አይደለም። ቆይ ሄሮዳስ ታሪኩን የሚዘግብ ሰው ነው። ሄሮዳስ ታሪኩን የሚዘግብ ሰው ነው እንጂ የታሪኩ ባለቤት አይደለም። እዛው መጽሐፍ ላይ ወይንም ሄሮዳስ የሚናገረው ሐሳብ ላይ አንድ ሰው አለ ተቆጩ እያለ እየጠየቀ ያለ የዛን ሰው ሐሳብ ነው ሄሮዳስ እየዘገበ ያለ። በሉስ ምዕመናን እያለ አልነበረም ሄሮዳስ ራሱ? ኖ የኔ ነጥብ ያለው የቱ ጋር መሰለህ? እኔ ነጥብ ያለው ሄሮዳስ ጋር አይደለም። ሄሮዳስ ምዕመኑን በሉ በሚለው ላይ አይደለም የኔ ነጥብ። የኔ ጉዳይ ያለው እነዚህ ሶስቱ አካላት ጋር ተቆጩ ብሎ እየጠየቀ ያለ ከዛ ድንግል ማርያም ከዛ በኋላ ጌታ ያኛው ሰው እየጠየቀ ከዛ እመቤታችን ልጇን ተቆጥታ ከዛ ልጇ ያን ቁጣ ፈርቶ የሆነ እዛ ጋር የተከናወነ የተደረገ ነገር አለ የለም። ያ ነገር ከሌለ ከኛ መዳን ጉዳይ ጋር በምን አይነት መንገድ ይገናኛል? አለ የአንድ ሰው ፍላጎት ነው። እሺ ይሄ ትምህርት ትክክል ነው ልደት? ይሄ ትምህርት ትክክል ነው? ሲጀመር ጉዳዩ ትምህርትም አይደለም ታሪክ ነው እየተነገረ ያለው። ታሪኩ ትክክል ነው ወይ? ታሪኩ የሚሆን ትምህርት የሚሆን አውደ ምሕረት የቤተክርስቲያናችን አውደ ምሕረት ላይ ቆሞ እየተናገረ አይደለም? አው ታሪኩ ልክ ነው አይደለም የሚለው ጋርማ እንበጣለን። ጉዳዩ ምን ያህል ክብደት አለው ይለው የሚለው ነው የምናየው። ጉዳዩ ክብደት አለው ይለው እንመለከተው። ሄሮዳስ የተናገረው ነገር ከነገረ መዳን ጉዳይ ከነገረ ቤተክርስቲያን ከመዳን ትምህርት አንፃር ትልቅ ጉዳይ ነው አይደለም። ነገረ ድነትን የሚያፋልስ ጉዳይ ነው አይደለም። እኛና ፕሮቴስታንቶችን የሚለይ ጉዳይ ነው አይደለም። ነገረ ድነትን የተሰራውን የክርስቶስን የመስቀል ሥራ የሚያፋልስ ነው አይደለም። ፍጹም ከነገረ ድነት ጋር የማይገናኝ ከምንም ነገር ጋር አይገናኝም። ጀስት የሆነ ቦታ ያውም እኮ እንጦጦ አካባቢ ላይ እንደዚህ አይነት ነገር ተከናወነ ተብሎ የተነገረ ጉዳይ ይህንን ታሪክ የመቀበልም ያለ መቀበል ሙሉ መብት አለ። የሚቀበሉትም የማይቀበሉትም ከነገረ ጉዳይ ጋር ከነገረ ድነት ጋር ተገናኝቶባቸው እኔ አልቀበልም ያን ታሪክ ተቋርጦብኝ ነበር አይደል? ተቋርጬ ነበር አሁን ተመልሰሃል። አሁን የሄሮዳስን ትምህርት ይቀበላለሁ ብል በቃ ልጅሽን ተቆጩ አላት የሚለውን እቀበላለሁ ብል ኦርቶዶክሳዊ አረዳድ እቀበላለሁ ብል ከኔ መዳን ትምህርት ጋር አይገናኝም። አልቀበልም ብልም እኔን ከመዳን ወደ ጎን አያደርገኝም። ስለዚህ ምንም አይነት ያን ያህል ልዩነት ሊፈጥር የማይችል ሐሳብ ያን ያህል ትልቅ ኢሹ መሆንን የማይችል ነገርን እንደ ትልቅ ሐሳብ ወተን ተቃውሞ ብንፈጥር ምን ለፕሮቴስታንት በር ከመክፈት ውጪ የምንጨምረው የምንቀንሰው ነገር የለም። እውነቱን ለመናገር የምንጨምረው የምንቀንሰው ነገር የለም። አሁን አንተ ልክ አጽንኦት ሰጥተህ በተናገርከው መንገድ ከቅዱስ ቁርባን ጋር ይገናኛል ትምህርት አይገናኝም። ከጥምቀት ጋር ይገናኛል አይገናኝም። ከነገረ ምጽአት ጋር ይገናኛል አይገናኝም። በቃ እናት ስለሆነች በሚል ሴንስ እናም ደግሞ በስጋ ስለወለደችው ምንም እንኳን ልጅ ቢሆን አለ ጳውሎስ ከተቀበለው መከራ መታዘዝን ተምሯል። ብዙም ታዟል እኮ ጌታ ታዟል። እንኳን ጌታ ኤልያስ እንኳን ከእግዚአብሔር ጋር ግብግብ ውስጥ ገብቷል እኮ። መጽሐፍ ቅዱስ ላይ እንደዚህ አይነት ጠንከር ያሉ ታሪኮችን ካልባረከኝ አለቅም ትግል ከእግዚአብሔር ጋር ሰማይን እስከማዘጋት በቃ ዝጋ እዚህ ድረስ ለቅዱሳን የሚታዘዝ ጌታ ነው። ስለዚህ ተቆጩ ይነሳይስ እዘዡ የሚለውን ሐሳብ ለማምጣት ነው እንጂ ያን ያህል ቢግ ዲል ሆኖ እኛ ቪዲዮ ሰርተንበት እዛ ለፕሮቴስታንት አመቻችተን ከዛ ከቤት ውስጥ ሆነ የሚቃወም ሰዎችን አገኘን ምናምን ይሄው እኮ እቺ ቤተክርስቲያን ስተት አሁን ትልቋን ቤተክርስቲያን አንተ በጌታ ደም የተዋጀችን ቤተክርስቲያን እንደነዚህ አይነት ትንንሽ ሄሮዳስ እኮ ከቤተክርስቲያኒቱ አንፃር ምንም አይደለም እኮ የሱን ንግግር አምጥተን እንደ ትልቅ ነገር አድርገን ስንናገር ሰው የሚመለከተው አንተና ሄሮዳስን አይደለም ቤተክርስቲያኗን ነው። ሽናት እንግዲህ ክርስቶስን ተሰብካለች የምትባል ቤተክርስቲያን ይህን ተረት አይተን እኮ ነው የወጣ ነው እያለ የሆነ ሰው ቢሰናከል ምን ትጠቅማለህ አንተ? ማንን አስተማርክ? ማንንም አላስተማርክ። ምንም አንፈጥርም። ትንንሽ ሐሳቦችን በተቃወምን ቁጥር ምንም አይነት ነገር አንፈጥርም። ቤተክርስቲያኒቷን ለሌሎቹ አሳልፎ ከመስጠት ውጪ ሞር ደግሞ ክብደት የሚያገኘው ጉዳይ እኛ ስንናገረው ነው። እነሱማ ሁሌ ከቤተክርስቲያን ስተት ፈላጊ ናቸው። እኛ ስንጨመርላቸውና እኛ ስንናገርላቸው ጉዳዩ ክብደት እያገኘ ነው። እንደዚህ ያለ ነገሮች አሉ እንዴ ያለ ሰው ከቤተክርስቲያን እንዲወጣ ምክንያት ሆነ የለብንም። ጠንከር ያለ ሐሳብ ካገኘ ተቃውሞ መሰረታዊ ጉዳዮች ማንም የተናገረውን ታሪክ የመቀበል ግዴታ ያለ ስፔኩሌሽኖች እኮ አሉ እኮ። ጳውሎስ ራሱ ካንዳንድ የሚናገራቸው ጉዳዮች አሉ። ያን ያህል ኢሹ ያሉ ነገሮች ብዙ የማይከብዱ ነገሮች ከሃይማኖት አንፃር ቀለል አድርገን የምታልፋቸው ጉዳዮች ይኖራሉ።
ይሄን እንደዛ መውሰድ ነው ታሪኩ። አፕን አረጋ አላደረገ ልጅሽን ተቆጩ ቢባል ልንረዳው የሚገባው እንግዲህ አሁን ድንግል ማርያም የትትና እናት ናት። ልጇን ምን ብላ ነው የምትቆጣው? ምንስ ጥፋት ተገኝቶበት ትቆጣዋለች? ጀስ ለመተላለፍ የፈለገው ታሪክ ምን የሚለው ዞሮ እዘዥው ጠይቂው በቃ አረ ከደረሰባቸው ችግር አንፃር በቃ በምልጃሽ የሆነ ነገር አድርጊ የማለት ሐሳብ ለማስተላለፍ ነው እንጂ ያን ያህል የሚረብሽ ሐሳብ ሆኖ አይደለም። መምህር ሮዳስም ለድንግል ማርያም ካለው ፍቅር አንፃር የተናገረው ንግግር ነው እንጂ ያን ያህል ነገሮችን የሚያበላሽ አይደለም። ስለዚህ አንደኛ መምህራኖቻችን እንዲጣሉ እናደርጋለን። ገብቷል? ምንም ደህና ትምህርት ቢያስተምሩ ነገ ክርስቲያኖች ይሄ እንትን ተረት ብለህ አንተ ራስ ኦርቶዶክሱ ስትናገር ነገ ይህንን መምህር ሰዎች እንዳይሰሙት እናደርጋለን። ስንትና ስንት መጽሐፍቶችን የጻፈ ነገረ ማርያም ነገረ ክርስቶስን በጣም ብዙ ትምህርትን የሰጠውን አንድን ሰው እንደዚህ ትንሽ ነገር አግኝተን ስንናገረው የክርስቲያኖች ልብ ላይ ምን አይነት ነገር እናስቀምጣለን? መሰረታዊ የሆነ ሐሳብ እንኳን ቢያካፍላቸው እንዳይሰሙት እናደርጋለን። ጆሮ እንዳይሰጠው እናደርጋለን። ይቅርታ ልደት ከክርስቶስ ክብር የመምህር ሮዳስ ክብር ነው ያስጨነቀ። እንደዛ ነው እያየው ያለሁት። ከመምህር ሮዳስ ክብር ከክርስቶስ ክብር የመምህር ሮዳስ ክብር ያስጨነቀ እየመሰለኝ ነው። ምክንያቱም ሳስቀምጥልህ ድንግል ማርያም ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ዛሬ የእመቤታችን ጉልበት ላይ ተቀምጦ እንደ ሕፃን ልጅ ተቀምጦ ያለ ነገር አድርጎ አንድ ሰው ሲናገር ተቆጪው እንዲያርጊው ብሎ ሲናገር የክርስቶስን ክብር እንዴት ብትመለከተው ነው ማለት? እኔ ግራ ነው የገባኝ። ማለት እኛ አሁን እዚህ ጋር ስለ ጥምቀት ስለ ሚስጥረ ጥምቀት አይንካ ስለ ስጋውና ደሙ አያፋልስ እንጂ ችግር የለውም ስትል ላብራራው ሚስጥረ ጥምቀትን አይንካ እንጂ ሚስጥረ ቁርባንን አይንካ እንጂ ዶግማዊ የሆኑ ትምህርቶችን አይንካ እንጂ ቀለል አድርገህ ለፈው ስትል ለመምህር ሮዳስ እየተጨነቀ ነው ከክርስቶስ ክብር በላይ ማለት ነው። ልጅሽን ተቆጪው ሲባል አሁን ማለት ስንመለከተው ዛሬ እመቤታችን ቅድስት ድንግል ማርያምንና ጌታችን መድኃኒታችን ኢየሱስ ክርስቶስን በምን አይነት ስኬል ላይ ያስቀምጠ ነው እንደዚህ ልትል የቻልከው? ቢባልም ችግር የለውም ተብሎ የሚታለፍ ነገር ነው ይሄ ነገር። እኔ ያልኩ ቢባልም ችግር የለውም ተብሎ የሚታለፍ ነገር አይደለም። ክርስቶስ ማለት እኮ ፍጹም ሰው ፍጹም አምላክ ቢሆንም እሺ አዋይ አንድ ነገር ብቻ ለመናገር ነው ሐሳብ ለመስጠት ሳይሆን ማለት ካንተ እኩል እየሰማን ነበር ቦጃዬና የልደትን ንግግር እንደዛ አድርገን አልተረዳ ነው። በቀላሉ በአጭር አማርኛ ሊነገረን የፈለገው ዶግማ ሲል እኮ ምን ማለት ነው? ነገረ ክርስቶስ ማለት እኮ ነው። ዶግማ ራሱ የሱ ትምህርቶች ናቸው ሁሉ ሚስጥረ ስላሴን ብትል ክርስቶስ ያስተማረው ነው። ስጋዬን ብትል ጥምቀትን ብትል ቁርባንን ብትል ትንሣኤ ሙታንን ብትል ኦኬ አዮ ማከብ ክርስቶስ ነው እንትን የሚለው እሱ ያለ ግን የነበረው ምናልባት ተቆጩ የሚለውን አሳስቢው በሚል ከሆነስ ማለት ሙሉን ሰምተዋል አውቀዋል ወይ እና ደግሞ አቅንተን መረዳትም ደግሞ ለውጪም ደግሞ አሳልፈው አለ መስጠትን በሚለው ምናምን ከዛ አንፃር ነው እየነገረ ያለውና ቦጃይ ምናልባት በደንብ ካልተረዳው አንድ ጊዜ አሁን በጠየቀው ጥያቄ መሰረት አድርጎ ትንሽ ግልጽ ያርግልህና በዚሁ መግጨትና መቋረጥ እኔ እየተናገርኩ ያለው የነገረ ክርስቶስ ትምህርት አንተ እንደምትለው የሚቀልብኝ ሰው አይደለም። በመሰረቱ አንተን እዚህ ሚዲያ ላይ ከማግኘቴ በፊት በጣም ለበርካታ ጊዜ ሳስተምረውና ዋጋ መከፍልበት ትምህርት ነው ነገረ ክርስቶስ ትምህርት። መቼም ቀሎብኝ አያውቅም፣ ሊቀልብኝም አይችልም። የማልደራደርበት ትምህርት ቢኖር የነገረ ክርስቶስ ትምህርት በፍጹም ቀሎብኝ አያውቅም፣ ሊቀልብኝም አይችልም። ሮንግሊ አንደርስታንድ አድርገኸኛል። እኔ እያልኩ ያለሁት ሰውየው ያን ንግግር ተናገረ፣ ሶስተኛ ሰው አለ ያን ንግግር ለድንግል ማርያም ተናገረ እና ድንግል ማርያም ያን ንግግር ስትናገረውም ወይንም ደግሞ ልጇንም ስትቆጣው የተመለከትንበት ሌላ ቦታ የለም። በግን አንድ ሰው የራሱን ፍላጎት ተናገረ። የዛ ሰውዬ ንግግር የተናገረበት መንገድ ተቆጩ የሚለው ቃል ከአምላክ አንፃር ስህተት ነው ያለበት ሴንስ ግን ምንድነው ነው? አሁን ለዚህ ነው ኦርቶዶክሳዊ አረዳድ ያስፈልገናል ስንል ከዚህ በላይ ከባድ ነገሮች መጽሐፍ ቅዱስ ላይ እንመለከታለን። የተባለበት ጉዳይ ግን ምንድነው ነው? ያ ሰው ድንግል ማርያም ፍቅር ያለው አንድ የቤተክርስቲያን ሰው ልጇን እንድትለምነውና ዝናቡን እንዲያዘገየው ዝናቡን እንዲያቆየው እንደዛ ይመስለኛል ታሪኩ። እርግጠኛ አይደለሁም። እባክሽ ለምኚው
ከሚል ሐሳብ አንፃር የተነገረ ንግግር ነው። በዛ መንገድ ከሆነ ያን ያህል ችግር የሚፈጥር ጉዳይ አይደለም። ሌላኛው መርሳት ብናቀለው ደስ ይለኛል፣ ቀለል ብናደርገው ደስ ይለኛል። ነገሩ እንዲከር አልፈልግም። እኔ በአጠቃላይ ለምኝው ቢል ኖሮ ማንም ጆሮ አይሰጠውም፣ እኔም ጆሮ አልሰጠውም። ለምኝው ነው እኔም ለምኝልኝ ብዬ ለምናታለሁ። እመቤታችን ቅድስት ድንግል ማርያምን ልጅሽን አሳስቢልኝ ለምኝልኝ ብዬ እናገራለሁ። ግን አሁን ከተናጋሪውም አይደለም፣ እኔ ተናጋሪው አለማወቅም ሊሆን ይችላል። እኚህ መምህር ግን ያንን ታሪክ አምጥተው እንዴት አውደ ምሕረት ላይ ይናገራሉ? አንድ ሁለተኛ፣ በእኔና በአንተ አይምሮ አይደለም ማሰብ ያለብን። እኔና አንተ መጽሐፍ ቅዱስን እናነባለን፣ ከምን አንግል መቀበል እንዳለብን እናውቃለን። እዛ ቦታ ላይ ያለ ምዕመን እኩል ማይንድ ያለው ነው ወይ? እንደኛ ማሰብ የሚችል ነው ወይ? እዛ ቦታ ላይ ያለው ምዕመን እስቲ ምዕመናን በሉ ልጅሽን ተጎጂው ብሎ አስደግሞ ምዕመናንን ሲያዝ ብላ አዳምጠኝ ልደት የዚች ጋር ልጨርስ። ምዕመናን እስቲ በሉ ልጅሽን የዝናቡን ጌታ ልጅሽን ተቆጪው ብሎ አስደግሞ ምዕመናኑን ሲያዝብል ምዕመናኑ እዛ ቦታ ላይ ያለው ለእመቤታችን ለቅድስት ድንግል ማርያም ምን ያህል ቦታ እንዲሰጥ ለጌታችን ለኢየሱስ ክርስቶስ ደግሞ ምን አይነት ቦታ እንደሚሰጥ መገመት ትችላለህ። እንደኔና እንዳንተ አይምሮ አይደለም ማሰብ ያለብህ። እዛ ቦታ ላይ ያለው ምዕመን የተለያየ አይነት ማይንድ ያለው ሰው ነው። ቶሎ መረዳት የሚችል ሰው አለ እንዴ? ክርስቶስን አምላክ እንደሆነ ማያክስ ምዕመን እኮ አለ። ሄደ አሁን እኮ አንተ መጽሐፍ ቅዱስ ስታድል ወጣ አጋጣሚ እስቲ ጠይቅ ማን ነው አምላክ ብለህ ጠይቅ እስቲ። እመቤታችን ቅድስት ድንግል ማርያምን የሚጠራ አታጣም፣ እርግጠኛ ነኝ። እሱ እኮ ምንም ችግር የለውም። ሁሉም በቃ ለዛ አውደ ምሕረት ላይ እንደነዚህ አይነት ትምህርቶች መሰጠት የለባቸውም ነው የኔ ተቃውሞ። እኔ ደግሞ አንተ ላይ ያለኝ ተቃውሞ ልንገር። እንዲህ አይነት ትምህርት መሰጠት አለበት ብዬ አይደለም እኔ አንተን እየተከራከርኩ ያለሁት። እንደዚህ አይነት ንግግሮች መምህራኖች መድረክ ላይ ሲናገሩ ለቃላታቸው መጠንቀቅ አለባቸው፣ በጣም አለባቸው በሚገባ ለሚናገሩት ነገር መድረክ ላይ ወጥቶ ለሚወራ ንግግር መጠንቀቅ አለ። በቃ መድረክ ላይ ከቆምን በተቻለን አቅም መሰረታዊ ጉዳዮችን አስተምረን ብናልፍ ብዬ ከሚደግፉ ሰዎች ውስጥ አንዱ ነኝ። ግን ጉዳቱ ከመምህሩ ንግግር የበለጠ ጉዳቱ ግን እኛ ሚዲያ ላይ አምጥተን ለሰዎች ስናሰራጨውና እኛው ራሳችን ተቃዋሚ አድርገን በጣም የመቃወም መንፈሳችን ራሱ እኮ ፕሮቴስታንታዊ የሆነ ተቃውሞ እኮ አንተ እያደረክ ያለው ኦርቶዶክሳዊ ተቃውሞ እንኳን አይደለም እኮ። እኔ ስቃወም አይተህ አኬ ሲቃወም አይተህ ታውቃለህ፣ ሌሎች ወንድሞች ሲቃወሙ አይተህ እናውቃለን። ኦርቶዶክሳዊ አይነት ተቃውሞ ለዛ አለን የምንቃወምበት መንገድ ምንም አይነት የሆነ እንደ ፕሮቴስታንታዊ ያልሆነ ግን ትምህርቱ የምንቃወምበት አካሄዳል። ይሄ ተረት ምናምን ያለ አንቃወምም። አሁን ያንተ አንድ ተቃውሞ ራሱ ፕሮቴስታንታዊ ተቃውሞ ነው፣ ኦርቶዶክሳዊ ተቃውሞ አይደለም። ምንም እንኳን ልክ ብትሆን ሰውየው ያስተላለፈው ነገር ልክ አይደለም። ይሄ ምን አይነት ታሪክ ነው? ምን ማለት ነው? ተቆጪው የሚለውን እንኳን ብትቃወም ተቃውሞ ግን ኦርቶዶክሳዊ ሳይሆን ፕሮቴስታንታዊ ለዛ ነው እኔ ተው ያልኩ። አንድ አትቃወም ሳይሆን ተው። ትምህርት ነው ልደትዬ። ምን አይነት ትምህርት ነው? የምን ትምህርት? መምህር ሮዳስ ያንን ነገር የተናገሩት መጽሐፍ ቅዱስ ላይ የለም፣ ገድል ላይ የለም፣ ተአምር ላይ የለም። የቤተ ክርስቲያናችን መጽሐፍ ላይ የሌለ ነገር አንድ ሰው አውደ ምሕረት ላይ ቆሞ ያውም በቃ ተቃራኒ የሆነ ክርስቶስን ዝቅ እመቤታችንን ከፍ የሚያደርግ አይነት ንግግር ሲናገር ይሄ ከተረተረት ያለፈ ምንድን ነው ታዲያ? አልተደረገም። አየህ ይሄ ነው በቃ ቅድም ስልህ የነበረው መንገድ ይሄ ነው። በጣም ይቅርታ አድርግልኝና ፕሮቴስታንታዊ የሆነ ተቃውሞ የምታደርግ ከሆነ እመነኝ በእንደነዚህ አይነት የማይረቡ ንግግሮች ነገ ቅዱስ ቁርባንን የምትቃወሙ ነገረ ክርስቶስን የምትቃወሙ የምትቃወሙ ትክክል መስሎ ያልታየ ነገር ስትቃወም ታሪክን መስፈርት ታደርጋለህ። ሐዋርያዊ ትውፊትን ማለት መጽሐፍ ቅዱስን መስፈርት መሰረት ታደርግና ትቃወማለህ። ስትቃወም ግን ተቃውሞ ኦርቶዶክሳዊ ካልሆነ ሐሳብን የምትገልጽበት መንገድ ኦርቶዶክሳዊ ካልሆነ እመነኝ ፕሮቴስታንታዊ አካሄድ ከሆነ የምትሄደው ነገ ሳታስበው ራስህን ከነሱ ጎን ታገኘውና ከመሰረታዊ ትምህርት ትጎላለህ። እኔ እየነገርኩ ያለሁት እንደ ወንድምነት አትቃወም አይደለም እያልኩ ያለው ተቃውሞውን ኦርቶዶክሳዊ አይደለም። አሁን እንኳን አንደበትህ የተገዛ አይደለም፣ ኦርቶዶክሳዊ አይደለም። ተረት ምን አስባለ እንደዛ እነሱ ይጠቀሙትን ቃል ይሄ ታሪክ መጽሐፍ ቅዱስ ላይ አላውቀውም፣ ይሄ ታሪክ ገድላት ላይ አልሰማውም፣ ይሄን ታሪክ በትውፊት አላየሁትም። እንደኔ ይሄ ነገር ቤተክርስቲያን ውስጥ እንደዚህ ትምህርቶች ባይሰጡ ብለህ ብትቃወም ጨዋነት የተሞላ ኦርቶዶክሳዊ ተቃውሞ ነው። ፕሮቴስታንታዊ ተቃውሞ ግን አይጠቅምህም። እና አንተ የምታደርገው ፕሮቴስታንታዊ ተቃውሞ ቤተክርስቲያንን ከማጠልሸት
ባለፈ እመነኝ አንድ ምትለውጦ ሰው አይኖርም የምታስደስተው ኦርቶዶክሳውያን አይደለም የምታስደስተው ፕሮቴስታንቱን ነው ገብተህ ይው ቪዲዮውን 99% ኦዲየንስ ኦርቶዶክስ አይደለም ምን ተቀምጥ ታዲያ ኦርቶዶክሱ ሰምቶ አሃ ይሄ ነገር ልክ አይደለም ብሎ ካልተረዳ ምን ተቀመ ሙስሊሙና ጴንጤው ልክ ነቢል ምን ተጠቀማለህ ልክ ለሌላ የሚገባውና ያንተ ኦዲየንስ ታርጌት ኦዲየንስ ሙስሊም አይደለም ወይንም ጴንጤ አይደለም ታርጌት ኦዲየንስ ኦርቶዶክስ ነው እና ኦዲየንሶችን ደግሞ ተመልካቾችን ያማከለ ንግግር ነው መናገር ያለበት የምትናገረው ንግግርም በዋነኝነት ጥቅሙ ለኦርቶዶክሶች እስከሆነ ድረስ ኦርቶዶክሳውያን ወደ ቤተክርስቲያን እንዲመለሱና መሰረታዊ ትምህርትን እንዲለዩ አንዳንድ ትምህርቶች ልክ ካልሆኑ ልባቸው እንዳይረበሽ ልባቸውን ለማጽናት ተጨንቀው ግራ ገብቷቸው ይሄ ትምህርት ምንድነው ግን ምናምን ብለው ልባቸው እየተረበሹ ያሉ ሰዎችን ለማረጋጋት ሆነ የሰራበት መንገድ ልክ አይደለም የሰራው ኦርቶዶክሳውያንን በሚያሳዝንና ቤተክርስቲያንን በሚያጠለሽ መንገድ ሌላውን ግን በጣም ልባቸውን ባሴት የሚጨምር ነገር ያደረ ከዚህ የተነሳ አካሄድ ልክ አይደለም ተቃውሞ መቃወም ልክ ቢሆንም ግን የተቃወሙበት መንገድ 99 ፕሮቴስታንት ያካሄዶች ኦርቶዶክስ አይደለም እኔ አንተም በሆን እኔ ቪዲዮ ብቃወም ምንድነው ማለት አስቀምጥና አንደኛ መድረክ ላይ ስንወጣ እነዚህ ትምህርቶች ብናስተምር ሁለተኛ ይሄ ትምህርት ምንጩ ታሪኩ ሶርሱ ማይታወቅ ከሆነ በዚህ ልክ ባይ አይ ቲንክ አሁን ተመልሻለሁ ይመስለኛልና ከስንት ጊዜ በንግስ የምናገኘው ኦርቶዶክስ ቢያንስ እንደዚህ አይነት ትምህርት አስተምረን ብንሸኘው እንደዚህ አይነት ታሪኮችን ለጊዜው ቢቆዩ አኔ ቃሉ ይከብዳል ንግግሩ ተቆጩ እንደዚህ አንዳንድ ሰዎችን ሌላ ከጴንጤ ወደኛ የሚመጡትን ይከለክልብናል ኦርቶዶክስ ውስጥም ያሉትን ልባቸው ሊሸረሽርብን ስለሚችል እንደዚህ አይነት ቃላቶችን ባንጠቀም ብለ አንተ እንደ ልጅ ያንን መምህር እንደ አባት አድርገ ብትቃወም ልክ ነው አሁን አንተ አቡነ ገብርኤልን ሲቃወማቸው ተሰማህ አይደለ የተሰማህ ለምንድን ነው እጅግ ፍጹም የቤተክርስቲያን ልጅነት ባጣ መንገድ የተቃወሟቸው ሰዎች ስታይ ነው የተሰማህ እኔም የከፋ ይለዛ ነው እንጂ ትምህርቱን ደግፈ ነው አይደለም ሁላችንም ሴም ቲንግ አንተ የደበረህን ነገር ተመለሰ በሌላ መምህር ላይ እና ለቤተክርስቲያን ዘይኑረ ኦርቶዶክሳዊ አካሄድ ኦርቶዶክስ ታርጌት ኦዲየንስ ልትመለከተው ይገባል ሞር የሚሰማ ሰው ማን ነው ሞር ጆሮ እየሰጠ ያለው ማን ነው ማን ነው የሚያዳምጥ ማን ጋር እየደረስክ ያለው ማን ነው የሚሰማ በንግግር ማን ውጤታማ ሆናል ይሄ ሬት መደረግ በትምህርቴ ማንን ተቀም ያለው ማን ጋር ደርሻለሁ ዓላማችን ቤተክርስቲያንን ልዕልናዋን ወይም ደግሞ ለክርስቶስ ኢየሱስ ከሆነ በጽናት እየቆምን ያለ ነው የጌታን ክብር ከፍ ለማድረግ ከሆነ ምናደርግበት መንገድ ሰዎች ሊገባቸው ሊረዱት በሚችል መንገድ ነው እንጂ ፕሮቴስታንታዊ ተቃውሞ ልክ ነው ብዬ እኔ አላስብም ያንን የተቃወምኩ እኔ አሁን መምህር ዘበነ ላይ እኮ ቪዲዮ ሰርቻለሁ ነግሬያለሁ ከዚህ ፊት ስሰራ የነበረበት አባትነታቸውን ወይም ንግግራቸው ምናምን ይሄ ተረተረት ምናምን ጴንጤዎች እንደሚሉት በዛ መንገድ አይደለም በቃ በስነ ስርዓቱን በጠበቀ መንገድ በቃ ይሄ ንግግር ልክ አይደለም እንዲህ አይነት ነገሮች ባንጠቀም አንተ ከተቃወምኩ ይልቅ እኔ ተቃወምኩት ይበልጣል አንተ በጣም ስላገዘፍከው ነው እንጂ እኔ ተቃወምኩት እኮ ከማርያም ስም ከጌታ ስም ይልቅ የማርያምን ስም ሲሰማ ሰይጣን ይደነግጣል ይሄ የሚያስደነግጥ ንግግር ነው ሾክ ያደርጋል ከዛ ግን ስነሳ ይሄ ምንድነው ተረቱ ያልቅም ወይ ምናምን ብዬ አይደለም የተናገርኩት መጽሐፍ ቅዱስ ላይ ሲናገር አጋንንት የሚንበረከኩለት አጋንንት የሚታሰሩበት ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስም ጌታ እንደሆነ ይመሰከር ዘንድ የተሰጠው ይሄ ስም ነው ብለ በኦርቶዶክሳዊ ለዛ ባለው መንገድ ይሄ ሐሳብ ልክ አይደለም ብለ ብትቃወም አሪፍ ነው ለምሳሌ አክሊል አባታችንን ብፁዕ አቡነ በርናባስን ከጥምቀት አንፃር የሆነ ሱት የሆነ ትምህርት ተናገሩ ከዛ ምን አደረገ ወጣና በስነ ስርዓት መልእክቱ ፎከስ አድርጎት ተናገረ ያ ነገር እሳቸው ጋር ደረሰ ከዛ በጣም ተደመሙ ሰተታቸውን አዩት ለማስተላለፍ የፈለኩት አየ ሌላውም ሰው ታረመበት እሳቸው ታረሙ ሌላውም ሰው ታረመ ሁሉም ዊን ሆነ በሁለቱም አቅጣጫ አሸናፊ ሆነ ግን ፕሮቴስታንታዊ የተቃውሞ መንገድ አያዋጣም ስተት ካገኘ በኦርቶዶክሳዊ ማይንድ ሴት እየመዘንክ ይሄ ልክ አይደለም ማለት እንጂ የፕሮቴስታንት ቃላቶችን እየተጠቀም የቤተክርስቲያን ትምህርቶችንና አባቶችን የምትቃወም ከሆነ ውጤቱ አስጊ ነው ልለ ነው ከተረዳኝ ይሄ ነው እንደው እንደፈታ በቃ ቴንክ ዩ ዋናው ትምህርቱ ስተት እንደሆነ መተማመናችን ነው መቃወሜ ልክ መሆኔ ነው የተቃወምኩበት መንገድ ለሰጠኝ ምክር አመሰግናለሁ ችግር የለውም
መስተካከል ያለበት ነገር ይስተካከላል። አሁንም ቢሆን ግን እኔ የማስተላልፈው መልእክት ምንድነው ለመምህራኖቻችን የበለጠ መድረክ ላይ አውደ ምሕረት ላይ ለምትቆሙ የምታስተምሩትን ነገር ተጠንቀቁ። ከመጽሐፍ ቅዱሳዊ አድርጉልን፣ ህዝቡ የሚድነበት አድርጉልን የሚል መልእክቴ ነው። እንደዛ ሲሆን የሚቃወም ሰው የለም የሚደግፍ ነው እንጂ በቃ እጁን አጨብጭቦ ላይክ አድርጎ የሚያልፍ ነው። ህይወት የሚያሰጥ ህይወት የሚሸት ትምህርት እሱ ነው የናፈቀን። ለዛ ነው። ኤኒዌይስ አመሰግናለሁ። ታንክ ዩ። ቃልት ያሰማልን። ልደቱ እኮ ልክ እንዴት ነው ቅዱስ ዮሐንስ አፈወርቅ ምን ይላል? የሚገስጽ ሰው ቁጡና ቃለ ሻካራ አይሁን፣ ይልቁስ ቁስልን እንደሚያክም ሐኪም በርህራሄ ያድርግ እንዳለው ማለት ነውና ቅዱስ ጳውሎስን በዚህ በገላትያ መልእክቱ ምዕራፍ 6 ቁጥር 1 ላይ ምን ይላል? ወንድሞች ሆይ ሰው በማናቸውም በደልስ እንኳን ቢገኝ መንፈሳዊያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት ይላልና ይሄ የምናሳየው ወይም ደግሞ የምንናገረው አነጋገራችን ሰዎች ጋር ሲደርስ የሚፈጥረውን ለውጥ ቀደም ባኬው አልጎ ምሳሌ የሚሰጠው ነበር አኬው ልደቱኮና ቃልት ያሰማል ልደቱኮ ቦጃይም እግዚአብሔር ያክብርልን እግዚአብሔር ይስጥልን።